ወንድም አገኝ ሁለት ፍሬ ነገሮችን ልብ ብሎ ማየት ያስፈልጋል። ይሄንን ነገር በእውነት ስንነጋገር ዋና መረሳት የሌለባቸውና ሁልጊዜም በአንክሮ መያዝ ያለብን ሁለት ፍሬ ነገሮች አሉ። አንደኛው ምንድነው? የታክቲካል አጋርነትና የስትራቴጂክ አጋርነት እንዴት ይደረጋል፣ በምን ሁኔታ ይደረጋል፣ በዓለም ውስጥ ያሉ ተሞክሮች ምንድናቸው የሚሉ ነገሮችን ማየት ያስፈልጋል። ሁለተኛውና ደግሞ ምናልባትም ዋነኛው ነገር አንድ ለነጻነት የሚታገል አካል ስትራቴጂ በሚነድፍበት ጊዜ ሊከተላቸው የሚገባ ዋና መሰረታዊ እሳቤዎች ምንድናቸው የሚሉ ሁለት ነገሮችን አንድ ላይ ሁሉ ጊዜ ሳይዘነጉ አብሮ ማየት ያስፈልጋል። ከዛ በኋላ ደግሞ እነዚህን ካየን በኋላ አሁን ደግሞ በእነዚህ መሰረታዊ እሳቤዎች ላይ ከያዝን በኋላ የኢትዮጵያ ነባራዊ ሁኔታስ ምን ይመስላል፣ ምንን ይጠይቃል የሚል ደግሞ ሶስተኛውን ነጥብ እና በተግባር አሁን የምንገኝበት ነገር እንዴት ማድረግ እንችላለን የሚለው ነባራዊ ሁኔታውን መገምገም ያስፈልጋል። ከዛ በኋላ ነው እንግዲህ ፖሊሲ የሚቀርጸው ማለት ነው። እነዚህን ሶስት ነገሮች አንድ ላይ አድርጌ በማይበት ጊዜ አንድ ስትራቴጂ የሚያወጣና ከአንድ ደረጃ ተነስቼ ወደፊት እሄዳለሁ ብሎ ካሰበ አንድ አካል አንድ ስትራቴጂስት መጀመሪያ ራሱን ከምን ነገር ማጽዳት አለበት ብዬ ሳስብ እና በስትራቴጂ ውስጥም እንደ ዋና ጉዳዮች የሚታወቁ ዋና ጉዳዮች አሉ። እነዚህም ምንድነው? አንድ ስትራቴጂ የሚነድፍ አካል መጀመሪያ ከፍርሃት ራሱን ነፃ ማድረግ አለበት ይላል። ምክንያቱም ፍርሃት በውስጡ ካለበት ቁጥቋጦውን ዛፍ አድርጎ ስለሚያሳየው ፍርሃቱ እውነቱን ስለሚሸፍንበትና ነገሩን አጋኖ ስለሚያሳየው የተሳሳተ ስትራቴጂ ስለሚነድፍ ማለት ነው። እንዲሁም ደግሞ ከአሸናፊነትና ከብሪትምና ከማንችሎኝ ባህሪም መራቅ አለበት። ምክንያቱም በድል የሰከረ አካል እውነታውን ሳያይ ያሉትን ዲቴሎች ሳይረዳ የሚወስደው ውሳኔ ስተት ላይ ስለሚጥለው ወደ ብሪትና ወደ ሂብረስ ስለሚወስድ ሁልጊዜ በድል መንፈስ ስትራቴጂ መንደፍ ስተት ላይ ይጥላል ነው። ሌላው ነገር ደግሞ ፍቅርም እንኳን ሙሉ በሙሉ አያስፈልግም። በጎንህ ያለውን ሴራ የሚሰራ ይሄ ሚውትኒ ምንድነው አመፀኛ የሚያደራጅ የተለያየ ፓወር ሴንተር የሚፈጥር ነገር ስለሚኖር በየድርጅቶች ሁልጊዜ ምንድነው ካውንተር ኢንተለጀንስ የሚፈጠረው በድርጅቶች ውስጥ ራሳቸውን የሚሰልሉት በውስጥህም እንኳን ሆኖ ራስህን የሚበላ ነገር ከሌሎች አካላት ሊኖር ስለሚችል ፍቅርም እንኳን ሊሸፍን አያስፈልግም ስትራቴጂ ስትነድፍ ይላል እና ፍቅርም እንዳይዝህ ፍርሃትም እንዳይዝህ ከልክ ያለፈም ድፍረት እንዳይኖር አድርገህ ከነዚህ ነገሮች ጥላቻም እንዳይሸፍንህ ይላል። ምክንያቱም ጥላቻ ካለብህ እውነታውን ለማየት ይጋርዳል። ስለዚህ አንድ ስትራቴጂ የሚነድፍ ሰው ወንድም አገኝ ከልብ መያዝ አለበት። ጥላቻ ካለበት ትክክለኛ ስትራቴጂ መንደፍ አይችልም። ፍርሃት ካለበት ትክክለኛ ስትራቴጂ መንደፍ አይችልም። ይሄ በስትራቴጂ የታወቁ ነገሮች ነው የምነግርህ እኔ። ወይም ደግሞ ከልክ ያለፈ ብሪት ካለበትም ትክክለኛ ስትራቴጂ መንደፍ አይችልም። ለሆነ ቡድን ፍቅርም ካለበት ፍቅር ይጋርደውና እውነታውን ማየት ስለማይችል ትክክለኛ ስትራቴጂ መንደፍ አይችልም። ስለዚህ እነዚህ አራት ነገሮች ትክክለኛ ስትራቴጂ ለመንደፍ ካንሰሮች ናቸውና አስወግዳቸው ነው። ስለዚህ የአማራ ንቅናቄ መጀመሪያ ስትራቴጂ ሲነድፍ እነዚህ ነገሮች መተው አለበት ማለት ነው። ሁለተኛ ነገር ደግሞ ስትራቴጂ በተለያየ ጊዜ በኖረው በቲዮሪና በአላያንስ ጌም ውስጥ ወይም ደግሞ በአጋርነት ግንኙነት ውስጥ አንድን ቡድንን በጋራ የምትሰራባቸው ምክንያቶችና ዓላማዎችን ይዘህ እንጂ ስለምትወደው፣ ስለምታምነው፣ ስለምታከብረው፣ ስለማይከዳህ አይደለም። በሚያስግባባህ ጉዳይና ያንተን ዓላማ መሰረታዊ አድርገህ በዛ መሰረት ለምትሄድበት ስትራቴጂ ድጋፍ ካለው ታክቲካል ሊሆን ይችላል፣ ዘላቂ ስትራቴጂ ሊሆን ይችላል። በዛ መሰረት የሚደረግ እንጂ በምንም አይነት በአንድ ወቅት በአንድ ሁኔታ ጠላት የነበሩ ሰዎች በሌላ ወቅት በሌላ ሁኔታ ወዳጆቹ ነው በጋራ የሚሰልፉበት በዓለም ታሪክ በጣም ብዙ ጊዜ ተደርጓል። ስለዚህ ያንተ የምትኖርበት ሀገር የእንግሊዝ ጠቅላይ ሚኒስትር በአንድ ወቅት በ1860 አካባቢ በተናገረው የእንግሊዝ ዘላቂ ጥቅም እንጂ ዘላቂ ወዳጅም ነባር ጠላትም የላትም ብሎ ነው የተናገረው። እና ይሄ ማለት እንግዲህ እንግሊዞች ዓለምን የገዙ ትልቅ ሶፊስቲኬሽን ያላቸው ከዛም በኋላ እስካሁንም ድረስ በዛ የሚኩራሩ አካላት ናቸው። ወይም የአውሮፓንም ፓወር ባላንስ በመጠበቅ ስፕሌንዲድ አይዞሌሽን በሚባል ሁሉ ጊዜ አውሮፓ በጦርነት በሚታመስበት ጊዜ ባላንሲንግ ኤሌመንት ነው የሚያገለግለው የእንግሊዝ የውጭ ፖሊሲ ይሄንን የተከተለ ነው ማለት ነው። እና ያ በሆነ ጊዜ
እንደ ባላንሲንግ ኤሌመንት ሲያገለግል ሁልጊዜ አንድ ወዳጅ ነው አንድ ጠላት ነው አይደለም። የአውሮፓ ባላንስ በተናጋ ጊዜ ከተሸናፊው ጋር በመሆን ባላንስ እያስጠበቀ ጦርነቱ ዘላቂ እንዳይሆን እርስ በርስ ተከባብረውና ተባብረው እንዲኖሩ ያደረገ ነው። ስለዚህ ፖለቲካ የሚሰራው በዚህ ደረጃ እንጂ እጠላዋለሁ፣ አምነዋለሁ፣ እወደዋለሁ፣ አይበድለኝም ይበድለኛል ከሚል መንፈስ እንዳልሆነ ይሄንንም በግልጽ ማወቅ ያስፈልጋል ማለት ነው። ለምሳሌ ደግሞ ይሄንን ነገር እኛው ራሳችን መንደራችን ውስጥ እንወሰደው። የኛን እስቲ እናውጣውና ወንድማገኝ የህወሓትንና የኤርትራን መንግስት ግንኙነት እንየው እስቲ። እስከ ቅርብ ጊዜ አሁን ባለፈው በተደረገው ጦርነት ጊዜ እኮ የኤርትራ መንግስትና የህወሓት ግንኙነት ምን እንደሆነ ታውቀዋለን። በድንበር ለ20 ዓመት ጊዜ ለሚጠጋ ጦርነትም የለ ሰላምም የለ በሚባል ሁኔታ ተዘጋግቶና በጥልነት የኖሩ ናቸው። በኤርትራ በኩል ያሉት የሀገር ህልማችንን ሁሉ የቀጩና ከኢምፔሪያሊስት ጋር ሆነው የኤርትራን ታንቃ በማዕቀብ እንድትኖር ያደረገው ህወሓት ነው በዋናነት ብለው ከህወሓት ጋር በጠላትነት ረጅም ጊዜ ቆዩ ናቸው። በኋላም ከኢትዮጵያ መንግስት ግብዣ ያደርጎለት በአብይ በኩል ያለው በግልጽ በጦርነቱ ጊዜ ተሳትፏል። የድንበርም ግጭት አላቸው። አሁንስ ምን እያደረጉ ነው? ህወሓትም ደግሞ በሌላ አነጋገር ምንድነው የሚለው ከጠላት ጋር ሆኖ ወግቶኛል፣ በፊትም በጦርነት ጊዜ ትልቅ የህፃናት ትምህርት ቤት የነበረበትን አይደር ሆስፒታልን ሁሉ ጨፍጭፏል፣ እንዲህ አድርጓል ብለው ከዛም በኋላ ደግሞ የኤርትራ መንግስት ሁሉ ጊዜ ተቃዋሚዎችን እያደራጀ የሚጎዳ ነው ብለው ረጅም ጊዜ የቆዩበት እስካሁንም ድረስ ደግሞ በጦርነቱ ጊዜ ህዝባችንን ሁሉ አደህይቷል፣ ይሄን አድርጓል፣ ከምድረ ገጽ እንድንጠፋ ሊያደርግብን የነበረ ነው ሲሉ ነበር። አሁን ግን ባየነው ሁኔታ ቅድም እንዳልከው ጽምዶ ሁሉ ብሎ ሲጀመር ከዛም በኋላ ደግሞ ከኤርትራ ጋር አብረው እንደሚሰሩ የፕሬዝዳንት ኢሳያስም የትግራይ ህዝብ እየደረሰበት ያለውን ችግር በአደባባይ ተናግረው በህወሓት በኩልም ደግሞ 33ኛ ዓመታቸውን የነጻነት በዓል ሲያከብሩ እንኳን አደረሳችሁ አብረን እንሰራለን ብለው አሁንም አብረው እየሰሩ ነው እየተባለ በሚነገርበትና ይሄው የምታየው ሱዳን ላይ ተደረገ የተባለ ሁሉ ነገር የሆነው ይሄ ነው። እንግዲህ በዚህ ሁኔታ ካየው የህወሓትና የኤርትራ መንግስት ግንኙነት እስከዛሬው አለት ድረስ በጦርነት የተዋጉበት ጊዜ አለ፣ ጎን በጎን ሆነው አንድ ላይ ደርግን ያሸነፉበት ጊዜ አለ። አሁን ደግሞ ዙረው ህወሓት ሁሉን ማደጋ ስላደረገባቸው ኤርትራንም በላሃለው አለው ህወሓትንም እየሸመቀቀ የትግራይን ህዝብ ከፖለቲካ መድረክ አጠፋለሁ ብሎ ስላለ አሁን ባለው ሁኔታ ሁለቱም ሪላክሴሽን ኦፍ ቴንሽን ብለው ራፕሮች ማድርገው ያላቸውን ሁኔታ እየፈቱ በአንድነት እየመጡበት ሁኔታ አለ። ታዲያ እነዚህ ኃይሎች እንግዲህ ይሄን እነሱ ካደረጉ አማራ ደግሞ በኢትዮጵያ ውስጥ በሚያደርገው ትግል ውስጥና ፍትህ አለኝ እውነት አለኝ የራሴን ሁኔታ በራሴ ጣፈንታ ነው መወስን። ነገር ግን ይሄንን በማደርግበት ጊዜ ውስጥ ኢትዮጵያ ብዝሃነት ያለበትና የተለያየ ባህል የተለያየ ቋንቋ ፖለቲካችንም አሁን ብሔረሰብን መሰረት ያደረገ ስለሆነ የኢትዮጵያን አጠቃላይ ሁኔታ ለመበየን ካስፈለገ ሁሉንም ማሳተፍ ያስፈልጋል ብሎ ቢል ከዛም በኋላ ደግሞ ልዩነታችንን አክብረን አንድ በሚያደርገን ሁኔታ ከማንም ጋር ሰራለሁ ብሎ ቢል ምንድነው ይሄንን የሚቃወሙበት ምክንያት ምንድነው ብየስል በአደባባይ አሁን አንተም በተደጋጋሚ እንደተናገርከው የሚከራከር ሰው ለምን ጠፋ ካልከኝ እነዚህ ይሄንን ጉዳይ የሚቃወሙ ሰዎች አንደኛ ቀደም ባልኩ መስፈርት መሰረት ወይ ጥላቻ ያለባቸው ናቸው ወይ ህወሓትን ታምረኛና ሁሉ ጊዜ የማይቻል አድርገው የሚያዩ ፍርሃት ያለባቸው ሰዎች ናቸው ወይም ደግሞ በሌላ ወገን የሚመጣው ለውጥ ራሳቸው የማይቆጣጠሩት ስለሆነ ከአብይን በዘዴ እየደገፉ በአብይ ጋራ ጥቅማችንን እናስከብራለን ብለው የሚያስቡና የራሳቸውን ሬፑቴሽን ጭምር ከአብይ ጋር ያይዘው ያዩ ተጠያቂነት ያለባቸው ቡድኖች ናቸው እንጂ እውነት የሚያስቡና ስትራቴጂካሊ ለአማራ ህዝብም ሆነ ለዚህ ይጠቅማል ብለው ካመኑበት ለምንድነው በአደባባይ የማይከራከሩት? ለምንድነው ለነገ የሚያስቀምጡት? የአማራ ህዝብ ያለበትን ሁኔታ ስለማያውቁ ነው? አሁን ያለው ሁኔታ አሳሳቢ ስላይደለ ነው? የሚያደርጉት ሴራ ተንኮል የኔበልጥ ግብግብ በመንደር ላይ የተመሰረተ ወይም ደግሞ ለአደባባይ የማይቀርብ የራሳቸው የግል ፍላጎት ስላላቸው ብቻ ነው በአደባባይ የማይቀርቡት ወንድማገኝ። ስለዚህ እነዚህ ሰዎች ምንድናቸው ካልከኝ እንደው ስፖይለርስ ነው የሚባሉ በአንድ ግንኙነት ውስጥ በሚፈጠርበት ጊዜ የሚያበላሹና የራሳቸው ኢንተረስት ከሂደቱ ጋር አብሮ ያላቸው የራስ ኢንተረስት ያላቸው ናቸው እና
በዛ መሰረት ነው ማየት ያለብን። ስለዚህ ባየነው በስትራቴጂ አሰራርም ዘዴ ውስጥ አንድ ስትራቴጂካሊ የሚሰራ ሰው ማየት ባለበት ሁኔታ ስናየው ወይም ደግሞ የአጋርነት ግንኙነትን በተለያየ ጊዜ በዓለም ላይ በተደረጉ ታሪኮች ስናየው የኢትዮጵያንም ነባራዊ ሁኔታ በምናይበት ጊዜ አሁን ባለው ሁኔታ የአማራ ህዝብ ከሚመለከታቸውና መንግስትን ያዳክምልኛል ስልጣን ላይ ያለውን እየበላው ያለውን ነገር ለማድረግ ራሱን ለመከላከል የራሱን መብቶችና ጥቅሞች ፍላጎቶች አስከብሮ ከየትኛውም አካል ጋር ቢሰራ በምንም አይነት የሚያስወቅስ ነገር ሊኖር አይገባም ብዬ ነው ማምነው ወንድማገኝ።